በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ቀኑን ባርከና ቀድሰህልን በያለንበት ቦታ በሰላምና በጤና ውለ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞች እንኳን ለተወዳጇ እናታችን ለቅድስት ኪዳነ ምሕረት ለሰባቱ ኪዳናት ማኅተም ወራዊ መታሰቢያ ክብረ በዓል ለዕለተ ቀዳሚ ሰንበት በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት
የተወዳጇ እናታችን የቅድስት ኪዳነ ምሕረት ረድኤትና በረከት የዕለተ ቀዳሚ ሰንበት ረድኤትና በረከት በዛሬቱ ቀንም በወርኃዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን፣ አሜን። ድምፄ ለሁላችሁም ይሰማችኋል አይደል? መልካም። እሺ፣ ከእንግዲህ ዕለተ ሰንበትን ያከብርዋ ለሰንበት የሚለውን እየዘመርን ነው መክፈት ያለብን። ብረሳ እንኳን አስታውሱኝ። ከእንግዲህ ያከብርዋ ለሰንበትን አብረን እንዘምርና ሰንበትን እንደመሆኑ ማለት ነው መክፈቻችንስ ይሆናል። ከዛ ወደ ስንክሳር እንገባለን። መዝሙሩን በልዑል እግዚአብሔር ስም አምነን እንዘምር። ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ወኩሉ ፍጥረት አሳት ወናብርት እለ ውስተ ደድ ያረፉ ባቲ እስመ ባቲ አይረፈ ኩሉ ግብሩ ወኩሉ ፍጥረት አሳት ወናብርት እለ ውስተ ደድ ያረፉ ባቲ እስመ ባቲ አይረፈ ኩሉ ግብሩ ያከብሯታል ሰንበትን መላእክት በሰማያት ጻድቃን በገነት ያከብሯታል ሰንበትን መላእክት በሰማያት ጻድቃን በገነት ፍጥረታት በሙሉ አሳዎችና አንበሪዎች በመቃብር ያሉ ያከብሯታል አምላክ በእርሷ እንዳረፈ ከሥራ ሁሉ ፍጥረታት በሙሉ አሳዎችና አንበሪዎች በመቃብር ያሉ ያከብሯታል አምላክ በእርሷ እንዳረፈ ከሥራ ሁሉ ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት። የሰንበት ጌታ ቸሩ አምላካችን መድኃኔዓለም ኢየሱስ ክርስቶስ ከሰንበት ረድኤትና በረከትን ያሳትፈን፣ አሜን። አሁን ቀጥታ ወደ ስንክሳር እንገባለን። በኋላ ደግሞ መጨረሻ ላይ አስታውሱኝ እንደ ቸርነት ብለን ነው የምናጠናቅቀው፣ የሳምንቱ መጨረሻ ስለሆነ እንደ ቸርነት የሚለውን ጸሎት አብረን አምላካችን ከመዘመራችን አምላካችን ከማለታችን በፊት እንደ ቸርነትን አብረን ጸልየን ከዛ በኋላ በጸሎት እናሳርጋለን። እንድታስታውሱኝ ነው የምፈልገው። አሁን ቀደም ብዬ ምነግራችሁ ማለት ነው። ቀጥታ ወደ ስንክሳር እንግባ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 17 በዚች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ ኤጲስቆጶስ ኤጲፋኒዎስ አረፈ። ይህም ቅዱስ ከቤተ ገብርኤል አጸድ አቅራቢያ ነው። ወላጆቹም በኦሪት ሕግ የጸኑ አይሁድ ናቸው። እነርሱም ድሆች ናቸው። አባቱም ገባር ስለነበረ ይህን ቅዱስና አንዲት እህቱን
ሳያሳድጋቸው ሞተ። እርሱም አንድ ክፉ አህያ ነበረውና የተወላቸው እርሱን ነው። እናታቸውም የኦሪትን ትምህርት በማስተማር አሳደገቻቸው። እናቱም አህያውን እንዲሸጠውና ከእርሱም እንዲያርፍ በሽያጩም እንዲረዳ ኤጲፋንዮስን መከረችው። ሊሸጠውም ከአህያው ጋር ሲጓዝ አንድ ክርስቲያን ጻድቅ ሰው ስሙ ፊላታዎስ የሚባል ተገናኘው። ያንን አህያ ሊገዛ ወዶ ከኤጲፋንዮስ ጋር ቆሞ ሲነጋገር ያን ጊዜ አህያው ኤጲፋንዮስን ኩላሊቱን ረገጠው፣ በምድር ላይ ወድቆ ለመሞት ደረሰ። አባ ፊላታዎስም በመስቀል ምልክት ኩላሊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበ። ቅዱስ ኤጲፋንዮስም ያን ጊዜ ከሕማሙ ድኖ ተነሳ። ከቶ ምንም ሕማም እንዳልነካው ሆነ። ከዚህ በኋላም አባ ፊላታዎስ በዚያ ክፉ አህያ ላይ እንዲህ ብሎ ጮኸ፣ ስለኛ በተሰቀለው በጌታችን ኢየሱስ ክርስቶስ ስም ትሞት ዘንድ ይገባል። ወዲያውኑ ያ አህያ ወድቆ ሞተ። ቅዱስ ኤጲፋንዮስም እሊህን ሁለት ታምራት አይቶ በስሙ ታምራት የምታደርግበት የተሰቀለ ኢየሱስ ክርስቶስ ማን ነው ብሎ አባ ፊላታዎስን ጠየቀው። እርሱም እንዲህ ብሎ መለሰለት፣ የክብር ባለቤት የእግዚአብሔር ልጅ ኢየሱስ በኢየሩሳሌም አይሁድ የሰቀሉት ነው አለው። ይህም ነገር በቅዱስ ኤጲፋንዮስ ልብ ተቀረጸ። በዚያም ወራት አንድ ባለጸጋ አይሁዳዊ ነበር። ኤጲፋንዮስንም ወሰደው፣ የኦሪትንም ሕግ በማስተማር አሳደገው። የሚሞትበትም በቀረበ ጊዜ ልጅ ስለሌለው ጥሪቱን ሁሉ አወረሰው። የኦሪትንም ሕግ ትምህርት ሁሉ ተማረ። በአንዲት ዕለትም ስሙ ሉኪያኖስ ከሚባል መነኮስ ጋር ተገናኘ። እርሱም የተማረና የእግዚአብሔር ጸጋ ያደረበት ነው። ከእርሱ ጋር ተጓዘ። ሁለቱም በአንድነት ሲጓዙ ድሃ ሰው አገኛቸውና ምጽዋትን እንዲሰጠው ያንን መነኮስ ለመነው። ገንዘብም ስለሌለው የሚለብሰውን የፀጉር አስፋ አውልቆ ለድሃው ሰጠው። በዚያን ጊዜ ለዚያ መነኮስ የብርሃን ልብስ ከሰማይ ሲወርድለት ኤጲፋንዮስ አየ። ይገርማል። ስለዚህም ድንቅ ታምር አደነቀ። ከመነኮስ እግር በታች ሰግዶ አንተ ማነህ? ሃይማኖትስ ምንድነው? ብሎ ጠየቀው። እርሱም ክርስቲያን እንደሆነ ነገረው። ደግሞ ክርስቲያን እንዲያደርገው ለመነው። መነኩሴውም ኤጲፋንዮስን ወስዶ ወደ አንድ ኤጲስቆጶስ አደረሰው። እርሱም የክርስትና ጥምቀትን አጥምቆ የቤተ ክርስቲያንን ትምህርት ሥርዓቷንም ሁሉ አስተማረው። ኤጲፋንዮስም ኤጲስቆጶሱን እኔ መነኮስ መሆን እፈልጋለሁ አለው። ኤጲፋንዮስም ብዙ ገንዘብ እያለ መነኩሴ መሆን አይገባህም አለው። ኤጲፋንዮስም ሂዶ እህቱን አምጥቶ የክርስትና ጥምቀትን አጠመቃት። ገንዘቡን ሁሉ ለድሆችና ለምስኪኖች፣ ለባልቴቶችና ለሙት ልጆች፣ ለአብያተ ክርስቲያናትም ሰጠ። መጽሐፍትንም ከእርሱ ገዛ። ከዚህ በኋላ መነኮሰ። ለእርሱም ለእህቱም ለጥምቀት ምክንያት ወደ ሆነው ስሙ ሉኪያኖስ ወደ ተባለው መነኮስ ገዳም ገባ። ዕድሜውም 16 ዓመታት ነበረ። ከዚህም በኋላ ታላቁን አባ ኢላሪዮስን አገኘው። እርሱም በዕድሜው ጎልማሳ በገድልም ሽማግሌ ነው። ቅዱስ ኤጲፋንዮስንም ተቀብሎ የምንኩስናን ሕግና የክርስትናን ሥርዓት አስተማረው። የእግዚአብሔርም ጸጋ አድሮበት የቤተ ክርስቲያንን ሕግና ሥርዓት የምንኩስናንም ሕግ በጥቂት ቀኖች አጠና። ከዚህ በኋላ ታላላቅ ታምራቶችን በመስራት ሙታንን እስከሚያስነሳቸው፣ ሰይጣናትን ከሰዎች ላይ እስከሚያስወጣቸው፣ ውሃ ከሌለበት ከደረቅ ቦታ ውሃን እስከሚያፈልቅ፣ ያለ ጊዜውም ብዙ ዝናምን እስከ ማውረድ ደርሶ በገድልና በትሩፋት ፍጹም ሆነ። የትሩፋቱን ወሬ አዋቂነቱም ተሰማ። ከእርሱ ጋራም ሊከራከሩ ብዙ አይሁድ ወደ እርሱ መጡ። ስህተታቸውንም ገለጠላቸው። በእርሱ ትምህርት አምነው የክርስትናን ጥምቀት አጠመቃቸው። እንዲሁም ጥበበኞች ዮናናውያን በትምህርቱ ተመለሱ። ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖትም ውስጥ ገቡ። መምህሩ ቅዱስ ኢላሪዮስም በቆጵሮስ አገር ኤጲስቆጶስነት እንደሚሾም ትንቢት ተናገረለት።
ወደዚያም ሂዶ በታዘዘለት ቦታ በዚያ እንዲኖር አዘዘው። እንዲህም አለው፣ ኤጲስቆጶስነት ሊሾሙ በፈለጉ ጊዜ እምቢ አትበል፣ ይህ በእግዚአብሔር ፈቃድ ሆኗልና። ቅዱስ ኤጲፋንዮስም ወደ ቆጵሮስ ሂዶ መምህሩ ቅዱስ ኢላሪዮስ ባዘዘው ቦታ ተቀመጠ። የቆጵሮስ ደሴት ኤጲስቆጶስም ባረፈ ጊዜ በዚያን ሰሞን ቅዱስ ኤጲፋንዮስ ምግቡን ሊገዛ ወደ ገበያ ገባ። ከእርሱም ጋር 2 መነኮሳት አሉ። ደግሞም በዚያች ገዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ ነበረ። ለእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነገረው፣ ወደ ገበያም ሂድ፣ በእጁም 2 የወይን ዘለላ የያዘ መነኮስ ታገኛለህ። ከእርሱ ጋራም 2 መነኮሳት አሉ። ስሙንም ጠይቀው፣ ስሜ ኤጲፋንዮስ ነው ይልሃል፣ እርሱን ያዝ። በእጁ ያለውንም አስጥለህ ከአንተ ጋር አምጣው። ያ ኤጲስቆጶስም የክብር ባለቤት ጌታችን እንዳዘዘው አደረገ። ባመለከተውም ቦታ አግኝቶት ይዞ ወደ ቤተ ክርስቲያን ወስዶ ዲቁና ሾመው። በ3ኛውም ቀን ኤጲስቆጶስነት ሾሙት። ከዚህም በኋላ ሽማግሌው ኤጲስቆጶስ የኤጲፋንዮስን ልብ ደስ ለማሰኘት ሽቶ ስለ ኤጲፋንዮስ ያየውን ራእይ ለሕዝቡ ገለጠላቸው። ስለ እርሱም ታላቅ ደስታ ሆነላቸው። ይህም ቅዱስ እግዚአብሔር በሚወድለት በሹመቱ ሆኖ በበጎ ሥራ ላይ ጸና። ጥቅም ያላቸውን ብዙ ድርሳኖችንም ደረሰ። ርኅራኄ ስለሌለው ሰው በሚሰማ ጊዜ ተመልሶ ቸር እስከሚሆን ድረስ ሁል ጊዜ ይገስጸዋል፣ ይመክረዋል። በኢየሩሳሌም ኤጲስቆጶስ በአባ ዮሐንስ ላይ ምክንያት ፈጠረ። ስለ እርሱ ርኅራኄ እንደሌለው በሰማ ጊዜ ከወርቅ የተሰሩ የማዕዱን ዕቃዎች የሚመገብባቸውን በውሰት ወሰደ። እነርሱም ወርቅና ብር ናቸው። ቅዱስ ኤጲፋንዮስም ሸጣቸውና ለድሆችና ለምስኪኖችም መጸወታቸው። አባ ዮሐንስም እንዲመልስለት በፈለገ ጊዜ ምንም አልሰጠው። በክብር ባለቤት ጌታ መቃብር ቤተ ክርስቲያን ውስጥ ቅዱስ ኤጲፋንዮስን የልብሱን ጫፍ ስጠኝ ብሎ ያዘው። ቅዱስ ኤጲፋንዮስም ወደ እግዚአብሔር ጸለየ። የአባ ዮሐንስም ዓይኖቹ ያን ጊዜ ታወሩ። ከዚህ በኋላም ይምረው ዘንድ በብዙ ልቅሶ ወደ እርሱ ፈጽሞ ማለደ። ዓይኖቹንም ይገልጥለት ዘንድ ለመነው። ሁለተኛም ቅዱስ ኤጲፋንዮስ ጸለየ፣ አንድ ዓይኑንም ገለጠለት። የማዕዱንም ዕቃዎች ሽጦ ለድሆችና ለምስኪኖች እንደሰጣቸው ነገረው። ስለ ዮሐንስ አፈወርቅ መሻርና መሰደድ ወደ እርሷ መጥቶ ይራዳት ዘንድ አውዶክሲያ ንግሥት አውዶክሲያ ጽፋ ወደ እርሱ በላከች ጊዜ ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ሽቶ ወደ ቁስጥንጥንያ ሄደ። አውዶክሲያን ታስታውሳላችሁ? እስቲ በመሃል ንባቤን ገታ ላድርግና በምንድን ነው የምታስታውሷት? አውዶክሲያ ማን ናት? ቃለ ሕይወት ያሰማልን። የዳዊቱን ገንዘብ የወሰደችው ቅዱስ ቁርባን እንዳትቀበል የተወገዘችው እሷ ማለት ናት። ሰሞኑን እየተነጋገርንበት ስለሆነ ነው። ነገር ግን ቅዱስ ኤጲፋንዮስን አልሰማችውም። ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ሽቶ ወደ ቁስጥንጥንያ ሄደ። ነገር ግን ቅዱስ ኤጲፋንዮስን አልሰማችውም። ዮሐንስን ከሹመቱ ካልሻርከው፣ ይህ ካልሆነ አብያተ ክርስቲያናትን እዘጋለሁ፣ የጣዖታትንም ቤቶች እከፍታለሁ አለችው። ቅዱስ ኤጲፋንዮስም ፈጽሞ እያዘነ ከእርሷ ዘንድ ወጣ። ምን እንደሚያደርግም ያስብና ይጨነቅ ነበር። የንግሥት ባሮቿ ግን እነሆ ቅዱስ ኤጲፋንዮስ ዮሐንስ አፈወርቅን ከሹመቱ ሻረው እያሉ በቁስጥንጥንያ ከተማ በሐሰት አወሩ። ቅዱስ ዮሐንስም ይህን ወሬ በሰማ ጊዜ ወደ ኤጲፋንዮስ እንዲህ ሲል ላከ። ለምን ያለ ፍርድ በእኔ ላይ ይህን አደረግ? አንተ ወደ መንበረ ሲመትህ እንደማትደርስ ወቅ። ኤጲፋንዮስም ለመልእክቱ መልስ እንዲህ ሲል ጻፈ። ስለ አንተ ምን የጻፍኩትና ከንግሥት ጋር የተስማማሁት ነገር የለም። አንተም ከስደት እንደማትመለስ እወቅ። ከዚህ በኋላም ወደ መንበረ ሲመቱ ሊሄድ ሽቶ ከቁስጥንጥንያ ወጥቶ በመርከብ ተሳፈረ። እግዚአብሔርም የዮሐንስን ጽድቅ ሊገልጽ ከመንበረ ሲመቱ ሳይደርስ ቅዱስ ኤጲፋንዮስ በመርከብ ውስጥ አረፈ። እንዲሁም የቅዱስ ኤጲፋንዮስ ክብር እንዲገለጥ ቅዱስ ዮሐንስ በተሰደደበት አረፈ። የከበረ ኤጲፋንዮስም የሚያርፍበትን ጊዜ አውቆ ተነስቶ ጸለየ።
ለደቀ መዛሙርቱም እነርሱ ኤጲስቆጶሳት እንዲሆኑ ነገራቸው። በሰላምታም ተሰናብቷቸው ከዚህ በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል በቃለ ስብሐት ወይባቤ ለከናፍሪው መዋዘ ከርቤ ኤጲፋኒዎስ ከዊኖ በመንፈስ ቅዱስ ነባቤ እምአመረ ሰይኩ አስኬማ መላእክት ግልባቤ ውስተ ልቤ እኪተ እያይደርኩ ይቤ ሰላም ለአባ ሉኪያኖስ ኤጲፋኒዎስ ዘዴገኖ ሕገ አበዊሁ መኒኖ ሶበነጸረ ገሃደ እምሃበ ልዑል አምላከ አድኖ ልብሰ ክብር ጻዕዳ እንዘላ አሌዊት ፌኖ ህየንተ ወሃበ ለእሩቅ ክዳኖ። ጥበብ ግንቦት 17 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ኤጲፋኒዎስ ሊቅ ዘደሴተ ቆጵሮስ፣ ሁለተኛ ቅዱስ ኢላሪዮን ገዳማዊ፣ ሶስተኛ አባ ሉኪያኖስ ጻድቅ፣ አራተኛ ቅዱስ ፊላታዎስ ክርስቲያናዊ። እነኛ አራቱ በግንቦት 17 በዓመታዊ ታስበው ይውላሉ። ወር በገባ በ17 የሚከበሩ ወራዊ ቅዱሳን በዓላት፣ አንደኛ ቅዱስ እስጢፋኖስ ሊቀ ዲያቆናት ወቀዳሜ ሰማዕት፣ የዲያቆናት አለቃ የሰማዕታት መጀመሪያ እስጢፋኖስ። ሁለተኛ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ የዮሐንስ ወንድም ነው። በነገራችን ላይ የጌታ የወደው የነበረ ደቀ መዝሙር የተባለለት የዮሐንስ ወንድም ያዕቆብ። ሶስተኛ ቅዱሳን አበው መክሲሞስ እና ዱማቴዎስ። እነኚህ ሁለቱ ቅዱሳን እጅግ በጣም ዝምተኞች፣ ለብቻቸው በዓት ዘግተው የሚጋደሉ መኖራቸው ሁሉ እስኪያጠራጠር መቃርስ እንዴ እነኚህ ሁለቱ ቅዱሳን ልጆች የት ሄዱ እስኪል ድረስ። ከዛ ከዓመታት በኋላ ነው ሄዶ የጎበኛቸው። ከዛ ሲሄዱ ሁለቱ ቅዱሳን ምንም አይነጋገሩም፣ ጸጥ ብለው ጸሎታቸውን የሚያደርሱት። በምልክት ነው እንደው የሚነግረው ታናቅዬ ወንድም ለታናሽየው ምግብ ይዘና ሁሉ ሲለው፣ ከዛ በሌሊት ሲጸልዩ ታናሽዬ ወንድም ቆሞ ሲጸልይ ከአፉ የእሳት አብል ይወጣል። የእሳት አብል እስከ ሰማይ ደርሶ ማለት ነው። ይህንን ማን ያያል? አባ መቃርስ። ከዛ በኋላ አጋንንት በዝንብ ተመስለው ጸሎቱን ለማሰናከል ዙሪያውን ከበውታል። የእግዚአብሔር መልአክ ደግሞ በአጋንንቱና በእሳት አብሉ መካከል ቆመ። ይህንን ይመለከት ነበር አባ መቃርስ። እና እነኚህ ሁለቱ ቅዱሳን በዝምታቸው ይታወቃሉ። በአርምሟቸው በተለይ በዓት ዘግተው እጅግ በመጋደል የታወቁ ናቸው። ከዛ በፊትም ግን በነገራችን ላይ ቅድስናን ገንዘብ ያደረጉ ናቸው። እነኚህ ሁለቱ መክሲሞስ እና ዱማቴዎስ ወንድማማች ናቸው። የንጉሥ ልጆች ናቸው። አራተኛ አባ ገሪማ ዘመደራ፣ አምስተኛ አባ ጰላሞን ፈላሲ። አባ ጰላሞን በዝምታው የሚታወቅ ታላቅ ቅዱስ ሰው ነው። አጋንንት ሊያስቁት ታግለው ግን እሱ እንኳን ሊስቅላቸው ይቅርና የጌታውን መከራ እያሰበ እንባውን ያፈስ ነበር። ማን አልኳችሁ? ሰምታችኋል አይደል? አባ ጰላሞን አጋንንት ሊያስቁት ብዙ ይታገሉ ነበረ። እኔ በዛ ነው ገድሉን ታሪኩን ማቀውና እሱ ግን ምንም አይስቅም። የአምላኩን ሕማም እያሰበ ያነባል፣ አይገልጸውም። የአምላኩን ሕማም በቃ ችንካሩ ነው የሚታየው። እሱ ፈገግ እንኳን አይልም። ፈገግ አባቶቻችን ምን ይላሉ መስላችሁ? ሳቅ የሚያቃጥል ፀሐይ ነው፣ ኃጢአትም ነፍስንና ስጋን የሚገድል መርዝ ነው ይላሉ። ምን አልኳችሁ? እስቲ ንገሩኝ። ሳቅ ምንድን ነው? ሳቅ የሚያቃጥል ፀሐይ ነው። ፀሐይ የሚያቃጥል ፀሐይ ነው፣ ኃጢአትም ነፍስና የሚገድል መርዝ ነው። እውነት እኮ ነው። በነገራችን ላይ ስትስቅ ተዘናጋለህ። አትዘናጋም? ሳቅ አያዘናጋም? ንገሩኝ እስቲ። አያዘናጋም? ሳቅ ያዘናጋል እኮ በጣም ያዘናጋል። ወንድማችን በጣም ነው የሚያዘናጋው። ለአጋንንትም እኮ ለማሳቅ የሚታገሉት የሆነ ከመንፈሳዊ ትኩረቱ ሊያቀዘቅዙ ስለፈለጉ እኮ ነው። መንፈሳዊ ትኩረታችን ዝቅተኛ እንዳይሆን እንጠንቀቅ ይላሉ አባ እንጦንስ።
የክፉ ስራዎች ሁሉ ቅል እንዳትሆን መንፈሳዊ ትኩረት ዝቅተኛ እንዳይሆን ተጠንቀቅ። ባጭሩ አፍዛ ደንግዝ እንበለው መሰለኝ። ያፈዛል፣ ያደነዝዛል። ለያስከው ዓላማ ቆራጥ እንድትሆን አያደርግም። ዝርክርክ ያደርጋል ባጭሩ። እና አባ ጰላሞንም ይጋደለው ለዛ ነው። አጋንንት ደግሞ ለማሳቅ እሱን ይታገሉ ነበረ፣ ግን ተሳስቶ አይሰቀላቸውም። የአምላኩን ሕማም ችንጋሩ ነው የሚታየው በህሊናው። ኃጢአቱ ይታሰበዋል። ይህን እያሰበ ያነባል፣ አይገልጸውም። እና አንድ ቀን ግን ሰይጣን ተሳክቶለት ነበር። ልቡን አዘናጋውና ገበያ የሚሄድበትን ቦታ ወደ ገበያ እየሄደ ነበረ። ቅርጫት ሊሸጥ፣ መነኮሳት እንደዛ ይሸጣሉ አይደል? ቅርጫት ይሸጣሉ። እና እሱ ሊሸጥ ሲሄድ ልቡን አዘናጋውና የሚሄድበትን መንገድ ቦታ አስጠፋው። ከዛ ሲነቃ ያለበት ቦታ ተራራ ስር ነው። ሰይጣን ሩቅ ሆኖ ጰላሞን ሆይ በርትቼብሃለሁ እያለ ይዘትበታል። በርትቼብሃለሁ አታመልጠኝም እያለ ሲዘትበት ወዲያው ወደ አምላኩ ጌታዬ ኢየሱስ ክርስቶስ ጠላቴ ምን ያክል እንደሰለጠነብኝ እየልኝ ሲል ወዲያው መድኃኒዓለም ያንን ሰይጣን አባረረለት። ጰላሞን ሆይ አይዞህ አትፍራ፣ ያየውን ነገር በሙሉ ለንስሐ አባት ሂድና ተናገር አለው። ሂድና ተናገር ለአንድ ካህን በጣም የበቃ እሱም ተጋዳይ ነበር ባህታዊ፣ ሂድና ለሱ ተናገረዋል። ከዛ ሄዶ መናገር ጀመረ። ያሳየው ምን ታውቃላችሁ? ልቡን አሳውሮት በቃ ከተማ ውስጥ እንዳለ በሆነች ሴት ተመስሎ ከሷ ጋር ዝሙት እየፈጸመ አርጎ ሁሉ ያሳየዋል። እና ሲናገር ለንስሐ አባቱ ሲናገር ከሷ ጋር ልክ ተገናኝቼ ዝሙት እንደመፈጸም ነበር የሚመስለኛል። እና እስከዚህ ድረስ ልቡን አዘናግቶት ነበር። እና ይሄ ቅዱስ ላለመሳቅ ማድረገው ጥረት የለም። የአምላኩን ሕማም እያሰበ እንባውን ያፈስ ነበር። እና ወንድሞች ከዚህ ቅዱስ አንድ ነገር እንማር። በሆነ ባልሆነ ነገር መገልፈጥ፣ መሳቅ፣ ሳቅና ስላቅ ማብዛት ጥሩ አይደለም። እሺ ራስን መግዛት ያስፈልጋል። ጠቢቡ ሰለሞንም በመጽሐፈ መክብብ ላይ ከሳቅ ሐዘን ይሻላል፣ ከፊት ሐዘን የተነሳ ልብ ደስ ይሰኛልና ብሏል። መጽሐፈ መክብብ ላይ ታገኙታላችሁ። እና ይሄንን አባ ጰላሞንን በዚያ አስታውሰዋለሁ ልላችሁ ፈልጌ ነው። አባ ጰላሞን ፈላሲ። 6ኛ አባ ለትጹን የዋህ። ለትጹንን በምን ታስታውሱታላችሁ? ለትጹንን ንገሩኝ እስቲ። እንደውም ቲክታክ ላይ የሆነ ክርክር እየተደረገ ነበረ። ማነው አንዱ አንስቶ ስለዚህ ታሪክ አስታውሳችሁት? አባ ለትጹን እንደውም ሰሞኑን ማለት ብላንድ እንዲህ ወደ ሲሆን ከወረደ በኋላ ስለሱ ነፍስ ጌታችንን ማረልኝ ይያለ አስታውሳችሁታል። ቃሉት ያሰማልን። በዛ ታስታውሱታላችሁ። አሁን እኔው ዝርዝር ውስጥ ብገባ ሰዓት አይበቃኝም። ስለዚህ አባ ለትጹን የሚባል ታሪክ በጣም መማር የማይገባውን ነፍስ ያስማረ ወይም ደግሞ ከስቃይ ያዳነ ነው። ያስማረ ለማለት ይከብዳል። ባጭሩ ገነት አልገባም እኮ ያ ሰው የተማረው ሰው አፈር ነው የሆነው። ከመኖር ወደ አለመኖር ነው የጠፋው። ከመኖር ወደ አለመኖር አስባችሁታል? ይህቺ ስጋ ይህቺ ነፍስ ይሄ ሰው ለኩነኔም አይሆን፣ እንደዛ እኮ ነው የተባለ። ይሄ ሰው ለኩነኔም አይሆን ለጽድቅም አይሆን ብሎ በአምላካዊ እጁ አምላክ ሲዳስሰው አፈር ሆነ። አይገርምም? አሁን በትንሣኤ ቀን ያ ሰው አይነሳም ማለት እኮ ነው። አስቡት። ወይም ደግሞ ለኩነኔ አይሆንማ፣ በቃ እንዳልተፈጠረ ሆነ። እንዳልተፈጠረ ተደመሰሰ። በማን ጸሎት ነው ይሁን የተደረገው? በአባ ለትጹን። አይማርም ያ ሰው፣ አትድከም እየተባለ ሁሉ ራሱን ስንት ጊዜ እንደገደለ ይናገራል ስንክሳሩ ላይ። እና አባ ለትጹን በዛ እናውቀዋለን ልላችሁ ፈልጌ ነው። በጣም ኃይለኛ ተጋዳይ ነው። እጅግ በጣም ኃይለኛ ተጋዳይ አባ ለትጹን የዋህ፣ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት በቀር ከዚህ የሚበልጥ ፍቅር ለማንም የለውም የሚለውን ቃል እኮ አስቦ ነው ይሄ ሁሉ የተጋደለው። ዮሐንስ ወንጌል 15:13 ላይ የሚታገል ሁሉ በሁሉ ነገር ይታገሳል፣ የሚታገል ሁሉ በሁሉ ነገር ይታገሳል። እነርሱስ የሚጠፋውንና የሚያልፈውን የምስጋናቸውን ዋጋ አክሊል ያገኙ ዘንድ ይበረታሉ። እኛ ግን የማያልፈውን አክሊል ለማግኘት እንታገሳለን። እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁም አልሮጥም፣ ነፋስን እንደሚጎስም ሁሉ እንዲሁ አልጋደልም።
ነገር ግን ለሌላ ሳስተምር እኔ ለራሴ የተናኩ እንዳልሆን ሰውነቴን አስጨንቃታለሁ፣ ሥጋዬንም አስገዛዋለሁ። የሐዋርያው ቅዱስ ጳውሎስ መልእክት በመጀመሪያ መልእክቱ ወደ ቆሮንቶስ ሰዎች ምዕራፍ 9 ቁጥር 25። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልህ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና አጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ በተመስጦ ሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን፣ በአእምሯችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንም ያሳምርልን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንገባው ከዕለቱ ስንክሳር ምን እንደተማማረን የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን ጥበቡን ዕውቀቱን ይግለጽልን፣ አሜን። እህት ወንድሞች ቅድም ስንክሳሩ ላይ እንደሰማችሁት በግንቦት 17 ቀን ታስበው ከሚውሉ ቅዱሳን መካከል የከበረ አባት ታላቅና የተመሰገነ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋኒዎስ ያረፈበት ቀን ነው። በነገራችን ላይ የቅዱስ በጣም እጅግ በጣም ቤተክርስቲያን አሉኝ ከምትላቸው ሊቃውንት መካከል አንዱ ነው። ኤጲፋኒዎስ በእነ ቅዱስ ዮሐንስ አፈወርቅ ዘመን የነበረ ታላቅ ቅዱስ ሰው ነው። ኤጲፋኒዎስ ለቤተክርስቲያን ትልቅ ባለውለታ ነው። ከጻፋቸው መጽሐፍት መካከል አንዱ መጽሐፈ አክሲማሮስ የእሱ መጽሐፍ ነው። በነገራችን ላይ ምን አልኳችሁ? ምን አይነት መጽሐፍ አልኳችሁ? መጽሐፈ አክሲማሮስ። አዎ፣ ስነ ፍጥረትን በደንብ አድርጎ የሚያብራራ ስለ ሰባቱ ሰማያት፣ ስለ መላእክት አፈጣጠር ይሄ ቅዱስ ነው የተናገረው ስለ ስነ ፍጥረት እና ኤጲፋኒዎስ የጻፈው መጽሐፍ ነው። ቅዱስ ኤጲፋኒዎስ እና መጽሐፍ አክሲማሮስ የሚለው መጽሐፍ እሱን ግዙትና አንብቡት ወንድሞች። ስለ መላእክት፣ ስለ ነገደ መላእክት በደንብ ነው የሚናገረው። ስለ ነገደ መላእክት፣ ስለ ስነ ፍጥረታት፣ ስለ 22ቱ ስነ ፍጥረታት በሙሉ ዘርዝሮ ይናገራል። ሰይጣን እንዴት እንደተዋረደ፣ እንዴት እንደካደ፣ እንዴት በመላእክት ዘንድ ስለነበረ ውጊያ። አሁን ዮሐንስ ራእይ ላይ ተጽፏል አይደል? ዮሐንስ ራእይ ላይ ምን ይላል መሰላችሁ? ምዕራፍ 12 ቁጥር 7 ላይ በሰማይም ሰልፍ ሆነ ይላል አይደል? በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ ይላል። ዘንዶ ማለት ሳጥናኤል ማለት ነው ዋናው። ዘንዶውን ተዋጉ፣ ዘንዶም ከመላእክቱ ጋር ተዋጋ ይላል። ከመላእክቱ ማለት ከጭፍሮቹ ጋር ማለት ነው። ከሱ በታች ያሉት አሉ አይደል? እሱ የሚደግፉት ማለት ነው። ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም ይላል። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። የቀደመ እባብ ይለዋል። አዳምን ያሳተ እሱ ስለሆነ ነው። የቀደመው እባብ ወደ ምድር ተጣለ። እባብ ያለው አንድም ተንኮለኛ ስለሆነ ነው።
እባብ ተንኮለኛ አይደል? ሸኮና ነው የሚነክሰው እግር ከስር። ሰይጣንም በተንኮሉ እንደዛው ነው። አታሎ ብዙ ሰዎችን ከመንግስቱ ከእግዚአብሔር መንግስት ስለሚያደርግ ነው። የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። መላእክቱ ያለው የሳጥናኤልን ጭፍሮች ነው እንጂ 99ኙ ነገደ መላእክት አይደለም። እና ዞሮ ዞሮ ይሄን በስፋት የምታገኙት ምን ላይ ነው? መጽሐፍ አክሲማሮስ ላይ ውጊያው እንዴት እንደነበረ ባይገርማችሁ። የመላእክት ውጊያ ሰይጣን ከመላእክቱ ጋር ሲዋጋ የውጊያው ድምፅ ከአንዱ ሰማይ እስከ አንዱ ሰማይ ይሰማል። የሰባቱ ሰማያት እኮ ርቀት ከምድር እስከ ሰማይ ባለው ርቀት ልክ ነው። ከምን እስከ ምን? አሁን ይሄ ምድር ለሰማይ የሚርቀው ርቀት አለ አይደል? አለ የለም? ንገሩኝ እስቲ። ይሄ አሁን ምድር እኛ ያለንበት በዛው ርቀት ልክ ነው። የእያንዳንዱ የሰማያት ርቀትም በዛው ልክ ነው። እና በደንብ ነው የሚያብራራው ስለ ስነ ፍጥረታት። በመጀመሪያው ሰዓተ ሌሊት እግዚአብሔር ፍጥረታትን የፈጠረው በመጀመሪያው ሰዓተ ሌሊት ቅዳሜ ምሽት 1 ሰዓት ማለት ነው። ቅዳሜ ምሽት 1 ሰዓት ፍጥረት መፈጠር ተጀመረ። 1 ሰዓት፣ ከዛ 2 ሰዓት፣ ምሽት 2 ሰዓት፣ ከዛ 3 ሰዓት፣ 4 ሰዓት እንደዛ እየተባለ ፍጥረት መፈጠር ተጀመረ። እሁድ የሚባለው እኮ ከቅዳሜ ምሽት 1 ሰዓት ጀምሮ ነው። 12 ሰዓት መግቢያ ነው። ከዛ በቃ 12 ሰዓት በቃ ገባ ይባላል። ከዛ 1 ሰዓት ደግሞ 1 ተብሎ የቀኑ 1ኛ ሰዓት፣ የቀኑ 2ኛ ሰዓት ይባላል። 1 ሰዓት ማለት እንደዛ እና በዛ መልኩ ነው የሚቆጠሩላችሁ ፈልጌ ነው። እና ዞሮ ዞሮ ይሄን ሁሉ የሚያብራራው ምን ላይ ነው? መጽሐፍ አክሲማሮስ። በመጀመሪያው ሰዓተ ሌሊት ምን ተፈጠረ? ምን ተፈጠሩ? ሰባቱ ሰማያት እንዴት ተፈጠሩ? አሁን ሰባቱ ሰማያት የተፈጠረው እንዴት ነው? ከምን ተፈጠረ? ሰባቱ ሰማያት ከብርሃን ነው የተፈጠሩት እኮ። አፈጣጠራቸው ሰባቱ ሰማያት ብርሃን ነው። ብርሃን ከየት ወሰደ? ብርሃኑን ከእሳት ብርሃኑን ጨምቆ ሙቀቱን ትቶ እያለ ነው የሚያብራራው አክሲማሮስ ላይ ስታነቡት። ሙቀቱን ትቶ ብርሃኑን ጨምቆ ወስዶ በብርሃኑ ሰባቱ ሰማያትን ዘረጋቸው እግዚአብሔር አምላክ እርሱ ባወቀ እያለ ይናገራል። ግን አስቀድሞ 4 ፍጥረታት ነው የተፈጠሩት። ምንድናቸው? ሁሉንም ከነኚህ ነው የተፈጠሩት። ምንድናቸው እነኛ 4ቱ? አየር፣ ውሃ፣ እሳት፣ ንፋስ። አየር አልሽ እኮ ቅድም። አየርና ንፋስ አንድ አይደለም እንዴ? አዎ ይቅርታ። ንፋስ፣ እሳት፣ አፈርና ውሃ። በትክክል ቃልዎት ያሰማልን። እነኛ 4ቱን ፍጥረታት ነው የፈጠራቸው። በትንሹ ትንሽ አድርጎ ፈጠረ። ከዛ በኋላ እነኛን በአምላካዊ ኃይሉ አበዛቸው። ከዛ ከነኛ 4ቱ ፍጥረታት ሌሎች ፍጥረታት በሙሉ ተፈጠሩ። እምኀበ አልቦ ሀበቦ የሚል እንትን ግዕዝ ቋንቋ ነው። ከምንም እምኀበ አልቦ ሀበቦ፣ ካለመኖር ወደ መኖር ማለት ነው። እና ያንን ነው በዛ መንገድ ነው የተፈጠሩት። ከዛ በኋላ 7ቱ ሰማያት ተፈጠሩ። ከ7ቱ ሰማያት ቀጥሎ ደግሞ ሌሎችም እና መላእክትን ፈጠረ። መጀመሪያ ግን አስቀድሞ 7ቱ ሰማያት ነው የተፈጠሩት። 7ቱ ሰማያት ከተፈጠሩ በኋላ ነው ሌሎች እንደገና የተጀመሩት። ለዛ ነው እኮ በቀዳሚ እግዚአብሔር ገብረ ሰማያተ ወምድረ የሚለው ኦሪት ዘፍጥረት ላይ ስታነቡ በመጀመሪያ እግዚአብሔር ምን ፈጠረ ይላል እስቲ። በመጀመሪያ ሰማይና ምድር። ሰማይ ሲል እነኛን ያጠቃልላል እላችሁ ፈልጌ ነው። ሰማይ ሲል 7ቱን ሰማያትንም ጭምር ያጠቃልላል እንጂ ይሄ የምናየውን ጠፈር ብቻ እንዳይመስላችሁ። ይሄ ጠፈር ነው የሚባለው፣ ጠፈር ይባላል። እንትን ውሃን አርግቶ ነው የሰራው። ውሃን አርግቶ እንደሰራ ይናገራል መጽሐፍ አክሲማሮስ ላይ። ከዛ ሮብ ደግሞ ጨረቃን ፀሐይን እንደፈጠረ ይናገራል። አሁን ጨረቃ እንዴት ነው የተፈጠሩት? ይሄን ሁሉ ዝርዝሩን አክሲማሮስ ላይ ታገኙታላችሁ። እንትን ሰሌዳቸውን እንትን አርግቶ ከዛ በኋላ ብርሃን ቀብቶ እያለ ይናገራል በሚገባ ማለት ነው። እና ያንን ሁሉ የምታገኙት አክሲማሮስ። ታዲያ ይሄን መጽሐፍ የጻፈው ማን ነው? ይሄን መጽሐፍ የደረሰው በመንፈስ ቅዱስ ተቃኝቶ?
ስለማን ነው እየተናገረን ያለ ነው? ስለማን ነው እየተናገረን ያለ ነው? እንዴ አታስታውሱ? ዛሬ ያረፈው በ17 ያረፈው ማን ነው? አሁን እያወራን ቅዱስ ቅዱስ አክሲማኖስ፣ ቅዱስ ኤጲፋኒዮስ እንዳትረሱ እንጂ ኤጲፋኒዮስ። አክሲማሮስማ የጻፈው መጽሐፍ ነው። አክሲማሮስማ የጻፈው መጽሐፍ ነው። ኤጲፋኒዮስ ነው ስሙ፣ እንዳትረሱ። እንዴ አሁን ስናወራው ስንክሳሌ ሰምተን እንዴት ይጠፋባችኋል እህቶቼ ወንድሞቼ። እና እንደዚህ አይነት እንኳን ለመያዝ ሞክሩ። ኤጲፋኒዮስ መጽሐፍ አክሲማሮስን የጻፈው ቅዱስ ኤጲፋኒዮስ፣ በዚህ አስታውሱት ቢያንስ። እና ታላቅ ቅዱስ ሰው ነው። ባይገርማችሁ ይሄ ቅዱስ ወደ ክርስትና ከመምጣቱ በፊት ወላጆቹ አይሁዳውያን ናቸው። አይሁዳውያን እንግዲህ አይሁዳውያን ደግሞ ታውቃላችሁ ኦሪታውያን ናቸው። በኦሪት ሕግ የሚገዙ ክርስቶስን በጭራሽ የማይቀበሉ ናቸው። ክርስቶስን የሚክዱ ይክዳሉ። ተራ ሰው ነው የሚሉት። ነብይም ምንም አይደለም፣ ተራ ሰው። ሙስሊሞች ነብይ ይላሉ። ሌላው እንኳን ከአይሁዳውያን ተሽለው እነሱ ይሻላሉ፣ ቢያንስ ነብይ ብለውታል። አይሁድ ግን ተራ ሰው ነው የሚሉት። ተራ ሰው ክርስቶስን። እንደዛ ነው። የእመቤታችን ድንግልና እንኳን አያከብሩም አይሁዳውያን። ሃይማኖታቸው እስከዚህ ድረስ የከፋ ነው። በነገራችን አይሁዳውያን ባጭሩ በዚህ መልኩ ነው የምናውቃቸው ልላችሁ ፈልጌ ነው። እና ከነሱ ነው የወጣው ኤጲፋኒዮስ፣ ከነሱ ነው የወጣው። ታዲያ አባቱ ገባር ነው። በሌላ አነጋገር ገባር ድሃ ነው በጣም ያጣ ይነጣ ምንም የሌለው። ልጆች አሉት። ልጆቹን አንዲት እህት አለችው ኤጲፋኒዮስ። ሁለቱን ነበር የሚያሳድገውና ድንገት ከዚህ ዓለም በሞት ተለየ። አይሁዳዊ አባቱ። እናቱ ኦሪትን እያስተማረች ያሳደገችው ከእህቱ ጋር። አንድ ክፉ አህያ አላቸው። ያ አህያ የመራገጥ ጸባይ አለው፣ ይራገጣል። ያ አህያ ይራገጣል። እና እንደዚህ ማን ነው ባጭሩ እናቲቱ ይሄን አህያ እንግዲህ ክፉ ከሆነ ካልጠቀመ ለምን ሄዳ አትሸጠውም? ሽጠውና ከዛ በኋላ በገንዘቡ ብንረዳበትስ አለች። እሺ ብሎ አህያው ሊሸጥ ሲሄድ ከአንድ ክርስቲያን ጋር ተገናኘ። ከአንድ ክርስቲያን ጋር ይገናኛል። እዚህ ጋር ማን ነው? የቅዱስ ፊላታዎስ ይባላል። ታዲያ ጻድቅ ሰው ነው። እና አህያውን ገንዘብ ዋጋውን ሲስማማ ሲነጋገር አህያው ድንገት ተነሳና የኤጲፋኒዮስ ምኑን ነው ረገጠው የሚለው? ስንክሳሩ ላይ ቅድም ከሰማችሁ ምኑን ነው ረገጠው የሚለው? ኩላሊቱን። አስባችሁታል? ኩላሊቱን ነው የረገጠው በክፉ አሟሟት እንዲሞት። በነገራችን ላይ ይቅርታ አድርጉልኝና ወንድሞች፣ ሁሉንም ነገር ከአጋንንት ጋር አያያዝክ እንዳትሉኝ ብቻ። መናፍስት እንስሳ ላይ አድረው ይፈትናሉ አይፈትኑም? ይዋጋሉ አይዋጉም? ይዋጋሉ እኮ በደንብ ነው የሚዋጉት። እንስሳ ላይ ያድራሉ። እንዴት? እንስሳው እንዳይረባልን እንዳይጠቅመን እኮ አድርጋሉ። በእግዚአብሔር በሰጠን ነገር ላይ እንድናማርር ይፈልጋሉ። እንዴት ያድራሉ? በተለያየ መንገድ ያድራሉ። እነሱ ያድራሉ። በተለይ ንብረታችን ለፈጣሪ አሳልፈን ካልሰጠነው እዛ ነገር ላይ አድረው እኮ ይፈታተናል። ለምሳሌ ላም ካለች ላም ጥሩ ወተት እንዳታመርት ያደርጋሉ እኮ። ወተት እንድትይዝ ወይም ደግሞ ለምሳሌ ሌላ ቦታ ስትገዛት ጥሩ የምትታለብ ወዳ እቤት ስታመጣት ደግሞ በወረደ እንድትታለብ ሊያደርግ ይችላል። ጥሩ የእርሻ ገበሬ ገዝታ በሬ ወይ ይታመምብሃል ወይ ይሞታል፣ ወይ ደግሞ አመለኛ በሬ ይሆናል። ቀንበር ሞፈር የሚሰብር እንደዛ ነው የሚባለው። ሞፈር የሚሰብር በሬ ይሆንብሃል። በስነ ስርዓት አያርስልህም። ፈረስ ገዝተ ፈረሱ አመለኛ ተናካሽ ሊሆንብህ ይችላል። አህያ ገዝተ እንደዚሁ ተራጋጭ ሊሆንብህ ይችላል። ውሻ ገዝተ ውሻው ሊያብድ፣ እንደዚህ አይነት ነገር እብድ ውሻ ሊሆንብህ ይችላል ማለት ነው። ድመት፣ ሌሎችም እንደዚሁ ባለ ነገር እንዳትደሰት ለማድረግ ይጠቀማል አጋንንት። እንስሳ ላይ ያድራል። ድሮስ ሰው ላይ ያላደረ እንስሳ ላይ ማደር ሊያቅተው ነው እንዴ? ለምንድን ነው ግን እንስሳ ላይ ማድረው? ሰውን ለመፈታተን ነው። እንስሶች ለምንድን ነው የተፈጠሩት?
ለማን የተፈጠሩት እንስሶች ወንድሞች ንገሩኝ እስቲ? ለሰው አይደለም? ስለዚህ አጋንንት ደግሞ ዋና ዓላማው ታርጌቱ ሰው ነው። ሰውን ለመፈታተን ደግሞ ሰው እንዲማረር በፈጣሪው እንዲያማረር ባለው ነገር ረክቶ ፈጣሪው እንዳያመሰግን ለማድረግ ሲፈልግ እንስሳው ላይ አድርና ደግሞ አጋንንት ይፈታተናል። ይሄን መርሳት የለብንም። ለዛ እኮ ነው እንስሳቱን ጸበል ልንረጫቸው የሚገባው። ሰኔ ጎልጎታ ላይ አላነበባቸው? ላሙ ላይ ላሞች ካሉት እንደዛ ላሞችን የረጨ ላሞች ላይ እንደዛ ይላል እኮ። ዞሮ ዞሮ ለእንስሶች ላይ ለምሳሌ ጸሎት አድርገን የጸሎት አዘጋጅተን ጸበል ልንረጫቸው፣ እንደዚሁም ደግሞ ከሚመገቡት መኗቸው አለ አይደል? መኗቸው ላይ ጣብ ማድረግ ጸበሉን አዋህዶ መስጠት እኮ ምን ችግር አለ? መልካም ነገር ነው። እግዚአብሔር አምላክ በረከት እንዲሰጠን ነው። ከአጋንንት ፈተና እንዲጠብቀን ነው። እንስሶቻችንን እንዲባርክልን ነው። ያለን ንብረት እንዲባርክልን ንብረታችን ላይ እንደምንረጨው ማለት ነው ጸበሉ እንደዛ ማለት ነው። እና በዚህ መልኩ የአጋንንትን ፈተና መከላከል እንችላለን ለማለት ፈልጌ ነው። እና ዞሮ ዞሮ እንስሳት ላይ ማድሮ መፈታተኑን ላስታውሳችሁ እንደሚዋጋ ላስታውሳችሁ ስለፈለኩ ነው። ዞሮ ዞሮ ይሄ አመለኛ ነው። እና ኤጲፋኖስን ተመልከቱ፣ አልሞ ኩላሊቱን የረገጠው ኤጲፋኖስ ለመሞት ደረሰ። ፊላታውስ የሚባለው በጣም ታላቅ ጻድቅ ነው። የዚህ ሰዓት እምነት አለው፣ ክርስቲያን ነው። ምንድን አደረገው? እምነት ነው። እምነት ስላለው በእምነቱ መሰረት የፊላታውስ ኩላሊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበ። ሲያማትብ ኤጲፋኖስ ተፈወሰ፣ ዳንና ተነሳ። ተመልከቱ። ከዛ በኋላ ፊላታውስ በዚህ አላረፈም። አህያውን ላይ ጮኸበት፣ በጌታዬ በኢየሱስ ክርስቶስ ስም ትሞት ዘንድ ይገባል አለው። ትሞት ዘንድ ይገባል ስለው አህያው ወዲያውኑ ወድቆ ሞተ። እንዲህ አይነት ተአምር ሰራ ፊላታውስ። ይገርማል በጣም። ምክንያቱም ከእምነት ነዋ። በእምነት በፍጹም ልቡ ታምኖ ነው ይሄን ያደረገው። እግዚአብሔር ደግሞ የእሱን እምነት አይቶ አንድም ኤጲፋኖስን ወደፊት ሊመልሰው ስለሆነ ለክርስትና እምነት ያጨው ታላቅ ጻድቅ ወደፊት እንደሚሆን ስለሚያውቅ ይህን ታምር እግዚአብሔር አምላክ ገለጠ። እና ወንድሞች አያችሁ አይደል? ከዚህ ነገር አንድ ነገር እንማራለን ከዚህ ታሪክ። ፊላታውስ አሁን እኛ ብንሆን ኖሮ ምን ነበር የምናደርገው? እንደው ሳትዋሹ ንገረኝ። አህያውንም ቢረቅጠው ምንድነው የምናደርገው? እንደው ተረጋግተን በስመ አብ ወወልድ ወመንፈስ ቅዱስ እያለን እናማትብለታለን? የእምነት መንገድ እንጠቀማለን ወይስ ምንድነው የምናደርገው? ሆስፒታል አንልም? ይዛችሁት ሩጡ ወደ ሆስፒታል ሳይሞት፣ ወይም ደግሞ ድረሱልኝ። እንደዚህ አናደርግም? ንገሩኝ እስቲ። እናደርጋለን። ወደ ሆስፒታል ነው እያቻኮን። እጃችን ጋር እኮ መሳሪያ አለ፣ ሰይፍ አለ እኮ፣ መድኃኒት እኮ አለ። መድኃኒቱን ዘንግተን ከመድኃኒት በላይ የሚበልጠው መድኃኒት የጌታችን የክርስቶስ ስም ዘንግተን በቃ ወደ እንትን ነው የምንሮጠው። ዓለማዊ ሕክምና እርዳታ ላይ ነው የምንሮጠው። አረ ሞተ። ከዛ አፋጥነን ስንወስደው ወያ ሰው ሊሞት ይችላል። እግዚአብሔር ደግሞ ካልፈቀደለት ሊተርፍ ይችላል ማለት ነው፣ እንዲሞት ካልፈቀደ። እና ምንጊዜም ቢሆን ወንድሞች ምንም አይነት ችግር ውስጥ ብትገቡ፣ ምንም አይነት ችግር ውስጥ ብንገባ የእምነት መንገድ ነው መጠቀም ያለብን። እሺ ክርስቲያን አይደለክ? ክርስቲያን አይርበተበትም እኮ። የሚርበተበት ሰው እምነት የሌለው ሰው። ወዲያው ቶሎ ብለህ ጸልይ፣ በርከክ ብለህ ጸልይ። ጌታዬ ኢየሱስ ክርስቶስ በተሰበረ ልብ ሆነ። አሁን ለምሳሌ አንድ ሰው ሊሆን ይችላል አይደል? ተንበርከክ ባለበት ጌታ ሆይ መድኃኒዓለም ይሄን የምጠይቅ ተገብቶኝ አይደለም፣ ለኔ አይደለም፣ ለዛ ሰው ስትል እኔ ኃጢአተኛ ነኝ፣ ለኔ አይገባኝም፣ ግን ስለ ድንግል ማርያም ብለህ እባክህ ፈውሰው። ታሞ ከሆነ ወይም ችግር ውስጥ ገብቶ ከሆነ እባክህ ድረስለት እያልን አንብተን መጸለይ ያለብን ለዛ ሰው ማለት ነው። ከዛ እግዚአብሔር አምላክ ያንን ሰው እምነታችን አይቶ ያውጣዋል ማለት ነው ከዛ ችግር ውስጥ። ግልጽ ነው አይደለ? ከዛ ችግር ውስጥ ምን ያደርገዋል? ያድነዋል። ሙራይል እንደዛ አይደል ያደረገችው? ንገሩኝ እስቲ። ቅድስት ሙራይል አላያችኋትም መንፈሳዊ ፊልሙን? ልጄ ልትሞትብኝ ነው፣ እባክሽን ወደ ማን ልንወስዳት ነበረ፣ ይኸው ልትሞትብን ደረሰች፣ እንደው ምን ይሻለናል እርጅን እያለች ያቺ እናቲቷ አቤቱቷን፣ ጮቷን፣ ጭንቀቷን ስታወራላት
ሙራይል ምንድነው ያደረገችው? ዞር አለችና ተንበረከከች። ከዛ ወደ አምላኳ ጸለች። አቤቱ እባክህን ድረስላት፣ እባክህን ድረስላት ያለች ስትማጸን ወዲያው ወለደች። ይገርማችኋል፣ ወዲያው ወለደች። እና እህቶቼ ወንድሞቼ እጃችሁ ላይ ያለውን የእምነት መሳሪያ ተጠቀሙ። ልባችሁ ላይ ያለውን የእምነት መሳሪያ እጃችሁን ወደ ፈጣሪያችሁ ጸልዩ፣ ዘርጉ። ከዛ በኋላ ጌታ ሆይ ግን የምትጸልዩ ጸሎት ለእናንተ እንደሚገባ ሊያደርግላችሁ እንደሚገባ አድርጋችሁ አስባችሁ እንትን አትጸልዩ። አይገባኝም እንደው ካልተደረገላችሁ ራሱ ሰምታችሁ አይደል? ካልተደረገላችሁ ራሱ እምነታችሁ ላይ አይደለም መጠራጠር ያለባችሁ። ወይኔ ለካ አይሰማም እንዴ እንዳትሉ። ይሄ ነገር ያልተደረገው ስለኔ ምግባረ ጎዶሎነት፣ ስለኔ እምነት ጸጽነት ነው። ጌታ ሆይ አለማመኔን እርዳው እያልን ነው እንጂ መጮህ ያለብን ወይኔ ለካ አይደረግም እንዴ ብለን ማሰብ የለብንም። እሺ ሰምታችሁኛል አይደል? ሰምታችሁኛል አይደል? እንደዛ ብለን አይደለም ማሰብ ያለብን። በቃ ስለኔ እምነት እውነት ነው አይገባኝም እንኳንም አልተደረገም፣ ምክንያቱም ኃጢአተኛ ነኝ ማንነኝና ነኝ። ከዛ በኋላ ጌታ ሆይ የማይገባኝን ነገር በመጠየቄ ይቅር በለኝ፣ አይገባኝም፣ እውነት ነው፣ ኃጢአተኛ ነኝ፣ በደለኛ ነኝ። ከዛ በኋላ ህይወትን ለማስተካከል ነው መጣር ያለብን። ተስፋ መቁረጥ አይደለም እኮ። እኔ ጋር መስተካከል ያለበት ነገር አለ ማለት ነው ብለህ ህይወትን አስተካክለው። ለወደፊት እንደዛ አይነት ነገር ማድረግ እንድትችል ህይወትን አስተካክለው በቃ። ምክንያቱም የሆነ ነገር ጠየቀ ባይደረግልን ስህተቱ ከኛ ወይስ ከፈጣሪ? ንገሩኝ እስቲ። ማን ጋር ነው ችግሩ ያለው? ምንጊዜም ቢሆን እኛ ጋር ነው ወንድሞች። ፈጣሪ አይሳሳትም። ከፈጣሪ እንከን አታገኙ፣ ጉድለት አታገኙ። ብቻ ግን የሆነ እኛ ጋር አለ ማለት ነው። እንዳይደረግ ያልታደረገው ነገር አለ እኛ ጋር። ስለዚህ አንድ ማሰብ ያለብን ነው፣ ጌታ ሆይ ማረኝ፣ ጌታ ሆይ እምነቴን አሳድግልኝ፣ አለማመኔን እርዳው። ሐዋርያት እንደዛ አይደል ያሉት? ሐዋርያትም እኮ እንዲህ አይነት ነገር ገጥሟቸዋል። አንድ መንፈስ ለማስወጣት ታገሉ፣ መንፈሱ አልወጣም ማለት አይደለም። ይሄ ነገር አልገጠማቸውም? አላነበባቸውም? ወንጌል ላይ አንብባቸዋል አይደል? ታገሉት ግን ምንም አልወጣም ማለት። ከዛ በኋላ የልጁ አባት መጣና ጌታ ሆይ ሐዋርያቶችን ጠይቄ የነበረ ሊፈውሱ አልቻሉም። በቃ ማንም ሊፈውስልኝ የቻለ የለም። እባክህ አንተ ብቻ ነህ አሁን ልጄን ከዚህ ጭንቀት ልታወጣልኝ የምትችለው፣ እባክህ እርዳኝ ሲል ብቻ ልፈውስልኝ እንዴ ብቻ ትላለህ? ለሚያምን ሁሉ ይቻላል ብሎ ያንን መንፈስ ገሰጸለት። ሲገስጽ ወዲያው ጌታ ሲያዘው ወጣ ያጋንንት። ከዛ ሐዋርያቱ ተደነቁና መጡና ጌታን ጠይቁት። እንዴ ጌታ ሆይ አጋንንትን አውጡ ብለህ አዘን አልነበረም ወይ? አዎ። እና ለምንድን ነው ታዲያ ይሄ አጋንንት አልወጣም ያለ? ስለ እምነታችሁ ማነስ አለ። እንደገና ቀጠል አድርጎ ደግሞ እንዲህ አይነቱ በጾም በጸሎት ካልሆነ በቀር ምን አይልም አለ አይወጣም። አሁን እዚህ ጋር ሁለት ነገር ነው የምትማሩት። እዚህ ጋር መድኃኒዓለም ሁለት ነገር ተናግሮ፣ አንደኛ ከእምነት ማነስ፣ ሁለተኛ ደግሞ ጾም ጸሎት ምንድን ነው? ምግባር ነው አይደለም? ንገሩኝ እስቲ። ምግባር ነው አይደለም? ምግባር እኮ ነው። እና እነኝን ሁለት ነገር ማስተባበር ያስፈልጋል ተአምር ለመስራት። ተአምር ለማድረግ ሁለት ነገሮችን መያዝ። አንደኛ እምነትን ፍጹም ልታደርግ ይገባል። ይሆንልኛል ይደረግልኛል ብለህ ነው እንጂ ማድረግ ያለብን እስቲ ልሞክር ብለህ አይደለም። እስቲ ልሞክሮ የሚባል ነገር የለም። በነገራችን ላይ እምነት ከቤተ ክርስቲያን እናመጣለን አይደል? ከገዳማት ጸበል እምነት እናመጣለን። ያን ነገር ስንቀባው የሚደረግልን እኮ ይሆንልኛል ብለን እንጂ ልሞክረው እስቲ አይነት ነገር ብናደርግ አይሆንልንም። ሲጀመር እምነት ራሱ የሚል ስም ራሱ የተሰጠው እኮ ሳናምን ማይደረግልን ስለሆነ ነው። ላመነ ሰው ብቻ የሚደረግለት ስለሆነ ነው። እና አንድ የምንማረው ትምህርቴ ነው። አንድም እምነት ያስፈልጋል፣ ሁለተኛ ደግሞ ምግባር ያስፈልጋል። ወንድሞች በምግባር ማደግ አለብክ። በምግባር ወደ ፈጣሪ መገስገስ አለብክ። በእንዴት? በጾም ላይ ጾም እየጨመርክ፣ በስግደት ላይ ስግደት እየጨመርክ፣ አዎ በምጽዋት ላይ ምጽዋት። ልብን ማንጻት አለብህ። በተለይ ይሄ እያለቀስክ የምትጸልየው ጸሎት እኮ ያነጻል። ይሄን ታውቃለህ? ግን ልብን ያነጻል።
ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቦና የሚል ደረጃ አለ አይደለ? የቅዱሳን ደረጃቸው ነው በነገራችን ላይ። ንጽሐ ልቦና ላይ የደረሰ ሰው ፍጹምነት ላይ ደርሷል ይባላል። ንጽሐ ልቦና 10ሩ ማዕረጋት በእነኚህ ውስጥ ነው የሚካተቱት። ንጽሐ ስጋ፣ ንጽሐ ልቦና፣ ንጽሐ ነፍስ። አሁን ከዝሙት ህይወት ስትርቅ ንጽሐ ስጋ ላይ ገንዘብ እያደረክ ነው ማለት ነው። ይሄ ከኃጢአት ገቢር ስትርቅ ንጽሐ ስጋን ገንዘብ ታደርጋለህ። ከዛ እያልክ ታርገና ንጽሐ ልቦና ላይ በተለይ ንጽሐ ልቦና ላይ ደግሞ ለመድረስ ትልቁ መፍትሄው ይሄ በቃ እያነባ የምትጸልየው ጸሎት አለ አይደል? አባ ማን ነበረ? ያቺ 47 ዓመትን ታሪክ የጻፈላት ማን ናት? ግብፃዊቷ ማርያምን ታሪኳን የተናገረ አባ ዞሲማ። አይታችሁ ከሆነ ገና ፊልሙን ስትጀምሩ ልጆቹን የሚያስተምራቸው ንግግር አለ። በእንባ መደብደብ አለበት እያለ ልባችን በእንባ ጸሎት መደብደብ አለበት እያለ ያስተምር ነበር። የእንባን ኃይል ሲናገር ነው። እውነት ነው ወንድሞች፣ በተለይ እያነባ የምትጸልዩ ጸሎት በጣም ፓወር አለው። ልብን ያነጻልሃል። በጸጸት እያነባችሁ ደግሞ ለመጸለይ በጣም የሚጠቅመው ትልቁ ጸሎት መዝሙረ ዳዊት። በተመስጦ ተረጋግተህ አቤቱ ያልክ የሚያስጨንቁኝ ምንኛ በዙ፣ አቤቱ እኔ ችግረኛ ነኝ ያልክ የምትጸልየው ጸሎት በእውነት እንባን ያፈልቅልሃል። እንባን ያፈልቅልሃል። አባቶቻችን እያነቡ ለማልቀስ ጠቃሚው ነገር እንደዚህ ብሎ አስቀምጠውልናል። በቀላሉ የሚሰማው ልብ፣ የረጋ መንፈስ ያለው ሰው፣ እንደዚሁም ደግሞ ሞትና መቃብርን ማስታወስ፣ የጌታን ሕማም ማሰብ፣ ኃጢአትን ማሰብ፣ እነኚህ እንባን ያፈልቃሉ ብለዋል። እና ይሄንን እያሰብን ማንባት መቻል አለብን። በተለይ የጌታን ሕማም እያሰብክ እንደዚህ እያልክ ስትጸልይ፣ ኃጢአትን እያሰብክ ወዮልኝ ለኔ እያልክ ስትጸልይ፣ እመነኝ ወንድሜ ልብ በጣም እየነጻች ነው የምትመጣው። ቀስ እያልክ ወደ ብቃት ደረጃ ላይ ትደርሳለህ ማለት ነው። እና የእንባ ጸሎትን በጣም ህይወታችን ልናደርገው ይገባል። አዘውትሮ የሚጸልይ ወደ ንጉስ የሚሮጥ ሰውን ይመስላል። በልቅሶ እየጸለየ የሚማጸን ግን የንጉሱን እግር ይዞ በእርሱ ዘንድ ምልጃን የሚለምን ሰውን ይመስላል ይላሉ አባቶቻችን። እና ምላችሁ ፈልጌ መሰላችሁ በዚህ አማካኝነት በተለይ በአጭሩ ተጋድሎ ላይ ተጋድሎ ጨምር። አትስነፍ፣ ወደ ኋላ አትንሸራተት። እየጨመርክ ሂድ እንጂ እየቀነስክ አትሂድ። አሁን ብዙዎቻችን እንደዛ ነው። እየጨመርን ነው እየቀነስን ነው? እስቲ ብዙዎቻችን ህይወት ንገሩኝ እስቲ። እየቀነስን ነው አይደለም እንዴ? እየቀነስን ነው የምንሄደው። ለምን ክርስቲያኑ እኮ እየጨመረ እንጂ እየቀነሰ አይሄድም። ጻድቅ ግን መንገዱን ያጠነክራል፣ እጁም ንጹህ የሆነ ሰው ኃይልን እየጨመረ ይሄዳል ይላል እኮ። ኃይልን እየጨመረ ይሄዳል። በቃ ከአምላኩ ጋር ስላለው ሪሌሽን ነው የሚጨነቀው። መንፈሳዊ ሰው እንደዛ ነው። እስቲ አምላኬ በህይወቴ የማይወደው ነገር ምን አለ እኔ ጋር እስቲ ማስተካከል ያለብኝ ብሎ ይጨነቃል ክርስቲያን። እስቲ ያልተናዘዝኩት ኃጢአት ይላል። በጣም ለመንጻት ሲፈልግ እኮ ነው። ምናልባት እስቲ ላስብ እስቲ ቆም ብዬ የቀረኝ አለ እያለ ያስባል። እስቲ በልጅነቴ ምንድን ነው ያደረኩት እያለ ያስባል። ሊነጻ እኮ ነው፣ በጣም ሊነጻ። በልጅነቴ እስቲ እኔ ያላስታወስኩት ነገር ካለ እና ይናዘዛል። በቃ ንጽህናን ከመውደዱ የተነሳ ወደ አምላኩ ለማደግ ከመፈለጉ የተነሳ ከመጓጓቱ የተነሳ እስቲ ምንድነው እኔ ጋር ችግር አለ? እስቲ ያላስተካከልኩት ጸባይ እስቲ ባህሪ ምንድነው ያለ ይፈትሻል። ደስ ሲል እንደዚህ አይነት ሰው በእውነት እንዲህ አይነት ሰው ራሱን ለማንጻት የሚተጋ ሰው በእውነት እንዴት ደስ ይላል። እኔ ጋር ምንድነው ያልተስተካከለው ነገር? ትህትና ነው? እኔ ጋር ያልተስተካከለው ትዕግስት ነው? ምንድነው እኔ ጋር እንዲህ ያለ የሚጥር ሰው? በእውነት እግዚአብሔር አምላክ ሁሌም አይኖቹ ወደ እንደዚህ አይነት ሰው ጋር ነው። እንደዚህ አይነት ሰው ጋር የእግዚአብሔር አይኖቹ ሁሌ ይመለከታሉ ይላል እኮ መጽሐፈ ዜና መዋዕል ላይ ካልን አይኖቹ በምድር ላይ ማን ነው ወደ ቅድስናን በሚፈልግ ሰው አይኖቹ የእግዚአብሔር አይኖች ወደዚህ አይነት ሰው ላይ ናቸው ብሎ ይናገራል መጽሐፈ ዜና መዋዕል ካለ 16 አካባቢ ላይ። እና ምን ለማለት ፈልጌ ነው? ምን ጊዜም ቢሆን ለመንጻት በተጋድሎ ላይ ተጋድሎ እየጨመርን ማደግ እንጂ ያለብን ወደ ኋላ መሸሽ የለብንም። እርፍ ጨብጠ ወደ ኋላ አትረስ እባክህን። እርፍ ጨብጠ ወደ ኋላ አትመልከት። በቃ ወደፊት ገስግስ። ንስሐ ገባህ አይደል?
ንስሐ ወደ ገባህበት ኃጢአት አትመለስ። ያንተ መንፈሳዊ ሕይወት የሚሻሻልበትን ነገር እየፈለክ እደግ። በተለይ ገድላትን አንብብ፣ እንደ ቅዱሳኑ ለመሆን እንድትለማመድ ገድላትን አንብብ። እስቲ አባ እንትና ምን ያደርጉ ነበረ፣ እስቲ ከነሱ ምን አይነት ነገር ልጀምር እያልክ እስቲ አንብብ ገድላትን። በእውነት በጣም ደስ ይላል። በተለይ አባ መቃርስ ዘእስክንድርያ አንዱ የሚነገርለት ጸባይ በዚህ ነው። አባ መቃርስ ዘእስክንድርያ አንድ ክርስቲያን የሆነ ነገር በጎ ምግባር ከሰማ ያንን በጎ ምግባር እሱ ካልተገበረ እንቅልፍ አይወስደውም። እገሌ እኮ እግር ያጥባል እየሄደ በየቤቱ እየዞረ እግር ያጥባል የሚል ወሬ ከሰማ እሱ እግር ማጠብ ይጀምራል። አይገርም? እገሌ እኮ በቀን እኮ ይሄን ያክል ስግደት ይሰግዳል፣ እሱ ያንን ስግደት ሳይሰግድ እንቅልፍ አይወስደውም። እንዲህ አይነት ተጋዳይ አባት ነበር አባ መቃርስ ዘእስክንድርያ። በጣም ታዋቂ አባት ነው። እና ምን ለማለት ፈልጌ ነው፣ ማደግ አለብን በምግባር። ስለ እምነት ደግሞ እምነት ጨምርልኝ። ሐዋርያት እንዳሉት የሐዋርያት ጥያቄ ነው በነገራችን ላይ፣ ጌታ ሆይ እምነት ጨምርልን ብለውታል። አለማመኔን እርዳው እንዳለው ያ የልጁ አባት፣ እኛም እንደዚህ እያልን መማፀን አለብን። እና በተጋድሎ ስታድግ በተለይ ሁሉን ነገር በቃ በዚህ ዓለም ላይ የምትተማመንበትን ነገር እርግፍ አድርገህ ትተህ በአምላክ መታመን ስትጀምር፣ በአምላክ መደገፍ ስትጀምር፣ ያኔ አምላክ ሁለመናን ለሱ አሳልፈ እንደሰጠው አውቆ ምን ይሰጣል መሰለ? ጸጋ ይሰጣል። የምትተማመኑበት ነገር አለ ወንድሞች። ከመድኃኒዓለም በተጨማሪ በዚህ ምድር ላይ የሆነ የምትንተራሱበት ነገር የሆነ በገንዘባችሁ እንደው ጥቂት ገንዘብ ኖሯችሁ እዛች ላይ የሆነ በቃ እኔ እቺ ገንዘብ አለችኝ የምትሉ አይነት ነገር፣ እቺ ገንዘብ አለችኝ። ወይም ደግሞ ቤተሰብ ኖሯችሁ እኔ ቤተሰብ ያለ እንዲህ አይነት ችግር ቢገጥመኝ ነገ ከነገ ወዲያ ቤተሰቤ ላይ እደገፋለሁ ብላችሁ ብታስቡት ምንም ነገር የምትተማመኑበት ነገር አይኖራችሁ እያልኳችሁ ነው። ሐዋርያው ቅዱስ ጳውሎስ እንዳለው በዚህች ዓለም የሚጠቀሙ በሙሉ እንደማይጠቀሙባት ይሆኑ፣ የዚህች ዓለም መልክ ኃላፊ ጠፊ ነውና ይላል። እና ወደ ዋና ሐሳቤ ወደ ታሪኩ ስመጣላችሁ ስንክሳር ላይ ይሄ ክርስቲያን ጻድቅ እንዲህ አይነት ታምር ሊያደርግ የቻለው አንድም ምግባርን ከሃይማኖት ጋር ስላስተባበረ ነው ልላችሁ ፈልጌ ነው። እንደኔና እንደናንተ አይነቱ አሁን እናደርግብን አይሆንልንም። ህይወታችን ያልተስተካከለማ ብዙ ያልተስተካከሉ ነገሮች አሉ። ደካማ ነን እና ማደግ አለብን ለማለት ፈልጌ ነው። ስለዚህ እንደግ በምግባርም በሃይማኖትም። ከዛ በኋላ ይሄን ተመለከተ ኤጲፋኒዎስ፣ በጣም ገረመው። እንዲህ አይነት ታምር የምታደርገው በማን ስም ነው ሲለው፣ ኢየሱስ ክርስቶስ። ማን ነው? አይሁዳውያን የአንተ ዘመዶች የሰቀሉት የገደሉት ብሎ ነገረው። ይሄ ነገር በልቡ ላይ ተቀረጸ። ወደ ቤቱ ተመለሰ። ለእናቱ የተፈጠረውን ነገር ተናገረች። ገረማቸው። ከዛ ኤጲፋኒዎስን አንድ አይሁዳዊ ወስዶ አሳደገው። ሀብታም ነበረ ያ አይሁዳዊ። የሚያወርሰው ልጅ ስለሌለው ለኤጲፋኒዎስ አውርሶት አረፈ፣ ሞተ። ከዛ በኋላ ኤጲፋኒዎስ አሁንም እንደዚህ በሚጓዝበት ሰዓት ከአንድ ቅዱስ ጋር ተገናኘ። ሉኪያኖስ ከሚባል መነኮስ ጋር ተገናኘ። ሉኪያኖስ በመንገድ እየተጓዙ እያለ አንድ ድሃ አገኙ። ያ ድሃ ይለምናል፣ እባካችሁ እንደው ስለ እግዚአብሔር አትለፉኝ። እንደዛ ምን ይመስለኛል በህሊናዬ ስለም፣ እባካችሁ እንደው ስለ እግዚአብሔር አትለፉኝ ምንም የለኝም እያለ ሲማጸን መነኩሴው አየ። የሚሰጠውን ነገር አጣና የራሱን ልብስ አውልቆ ሰጠው። የራሱን ልብስ አውልቆ ሲሰጠው ከሰማይ የእግዚአብሔር መልአክ የብርሃን ልብስ ሲያለብሰው ተመለከተ። ኤጲፋኒዎስ። አይገርምም ወንድሞች? ለድሃ ቸርነትን የሚያደርግ ለማን ነው የሚያበደረው? ንገሩኝ። ይህን ጥቅሱ ብዙ ጊዜ ደጋግሜ እናገራለሁ። ለማን ነው እያበደረ ያለው? እግዚአብሔር እያበደረ ነው። አንተ የሆነ ልብስን ስትሰጥ እኮ በሰማይ ሰማያዊ ልብስ እያዘጋጀ ነው ለራስ ማለት ነው። ሰማያዊ ልብስ እያሰፋክ ነው፣ አይሰፋም እንጂ ጥሩ ልብስ እያዘጋጀክ ነው። እዚህ ለተራበው ስታበላ ሰማያዊ መና እያዘጋጀክ ነው። በኋላ ሰማያዊ መና እያበሰልክ ነው። በኋላ ስትሞት የሚጠብቅህን። ይገርማል በጣም።
እና ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነቱን መልሶ ይከፍለዋል። ድሆች እኮ የጌታ ወንድሞች ተብለዋል። ጌታ እኮ ወንድሞች ብሏቸዋል ድሆችን። ለእነሱ ያደረጋችሁት ለእኔ ያደርጋችኋል ይላል። እናት ወንድሞች ምጽዋትን እጅግ አድርገን መውደድ አለብን። ያለውን የሰጠን ንፉግ አይባልም። በነገራችን ላይ ምጽዋት ማለት እኮ ሲተርፍ መስጠት አይደለም፣ ያለውን ማካፈል ነው። ያለውን ማካፈል ሲተርፍ መስጠት ብቻ አይደለም። አንድ ዳቦ ካለ አንዷን ተካፍለ ለሁለት እንደመብላት ማለት ነው። ሁለት ካለ ደግሞ አንዱን ለሌላው እንደመስጠት ማለት ነው። ምጽዋት ማለት ያ ነው፣ ያለውን ማካፈል። እና ተመልከቱ፣ ይሄ መነኩሴ ምንም የለውም ነበር፣ አስፉን አውልቆ ሰጠው። ከዛ ከሰማይ የብርሃን ልብስ ይወርድለት ተመለከተ። እንዲህ አያቸው፣ ምጽዋት ተማረ እዚህ ጋር። ስለዚህ ድንቅ ታምር አደነቀ። ከእግሩ በታች ወደቀና አረ አንተ ማነህ? ሃይማኖትህ ምንድነው ብሎ ጠየቀው። እኔ ክርስቲያን ነኝ አለው። ክርስቲያን እንዲያደርገው ለመነው። ከዛ በኋላ መነኩሴውም ኤጲፋኖስን ወስዶ ወደ አንድ ኤጲስቆጶስ አደረሰው። የክርስትና ጥምቀትን አጠመቀ። መነኩሴ መሆን እፈልጋለሁ አለ ኤጲፋኖስ። ምክንያቱም ያገኛቸው ጓደኞቹ ምንድናቸው? መነኮሳት ናቸው። መነኩሴ ማለት ዓለምን ሁሉ እርግፍ አድርጎ ትተ አምላክን ብቻ እያሰብክ የምትኖርበት ህይወት ነው። ዘላለማዊ ህይወትን እያሰብክ በተጋድሎ እየጸና ከዚህ ዓለም ሐሳብ ርቀ ማለት ነው። ይሄን ነገር እኔ መነኩሴ መሆን ፈልጋ ሲሉት ምን ነበር ያሉት? መነኩሴ መሆን ከፈለክ ያለን ሁሉ ሸጠው፣ አንተ ሀብታም ነህ፣ ገንዘብ እያለ መነኩሴ መሆን አትችልም አሉት። እውነት ነው። በነገራችን ላይ መነኩሴ እኮ ሀብታም ገንዘብ ማጠራቀም እኮ አይፈቀድለትም። ይፈቀድለታል እንዴ? ንገሩኝ እስቲ። እንደውም አንድ አባት እየተናገሩ ነበር፣ ዩቲዩብ ላይም ሲያስተምሩ ሰምቻቸው ነበር። ቲክቶክ ላይ ማጫጭር ቪዲዮ ይለቀቃል። የመነኩሴ ምን አይጸድቅም ነው ያሉት። እስቲ ተናገሩ። የመነኩሴ ምን አይጸድቅም? የመነኩሴ አይጸድቅም። በነገራችን ላይ መነኩሴ ሀብት ሊሰበስብ አይገባውም እኮ። ምክንያቱም ሁሉን ትቷላ። ሁሉን እርግፍ አድርጎ ትቷል እኮ። ሀብቴም ንብረቴም ምንም አንተ ነህ እኮ ብሎ ነው መድኃኒዓለምን የተከተለው። ያንን የአስኬማ ሲለብስ እኮ ሀብቴ አንተ ነህ፣ ስለ ሀብት አላስብም እያለ እኮ ነው። አባ ጳውሊ ሲሸሽ አላያችሁ? ምን እያለ ነበር ሲሸሽ? ወደ በረሃ ሲመንን ለሬሳዬ መገነዣ ጨርቅ አያስፈልገኝም እያለ አይደል ያለው? ሀብቴ እንደ ተራራ ቢከመር ዓይኔንና ልቤን አያስደስተውም እያለ ነበር። መንፈሳዊ ፊልም ላይ ስትመለከቱ ሂጂ ነፍሴ ወይ አምልጪ፣ ከዓለማዊ ህይወትሽ ተለይተሽ ጥፊ፣ ወደ ትክክለኛው መንገድ እንድትቀርቢ። ጳውሊ እኮ ሀብት አለው፣ ያውም የአባቱ ሀብት ተቆጥሮ ማያልቅ። እሱን ትቶ ነው በፈቃድ። በአጭሩ መነኩሴ የፈቃድ ድህነትን ይዘህ የምትኖርበት ህይወት ነው። የፈቃድ ድህነትን ወደ ፈቅደ ድሃ ሆነ የምትኖርበት ህይወት ምንድነው ካላችሁ፣ ምንኩስና። ወደ ፈቅደ ዓለምን ንቀ ገንዘብ ብታገኝ በቃ ትመጸውተዋለህ። ለነገ ይጠቅመኛል፣ ነግጄ አተርፋለሁ፣ አይሰራም። እንደው ሱቅ በከፍትበት ከዛ በኋላ የማገኘውን በጭራሽ አይፈቀደልም። ድሃ ሆነም ነው የምትኖረው። ተመጽዋች ነህ በቃ ባጭሩ። ተመጽዋች ካገኘ እንደዛ ወይም ደግሞ ሰርተ ጉልበት ካለ ደግሞ የእጅ ስራ ሰርተ ሄደ ትሸጣለህ። ከዛ በኋላስ የሸጥከው ለድሆች ትመጸውታለህ። የዕለት ጉርስን ገዝተህ የዕለት ጉርስን ነው የምትገዛው። ለዛሬ ዓመት ይጠቅመኛል ብላ ማከማቸት አይጠበቅም፣ አይፈቀድም። የዕለት ጉርስን ገዝተህ የተረፈው ለድሃ ነው መጽወት የምትገባበት። ይሄ ነው በቃ ምንኩስና እንጂ ምንኩስና ጎን ለጎን ሀብት ለማከማቸት እየሞከርኩ በጭራሽ አይፈቀድም። እና አንዱ ይሄ ነው። ለዛ ነው ተመልከቱ፣ ሀብት እያለክ መነኩሴ መሆን አትችልም አሉት። ክርስትናውን እኮ አግኝቷል፣ አጥምቀውታል። ግን ሀብት እያለክ መነኩሴ መሆን አትችልም ሲሉት ይህን ሰማና ፍጹም ልትሆን ብትወድ ሂድና ያለን ሁሉ ሸጠ የሌለ እንደ መጽሐፍ አለና እንዳለ ከአይሁዳዊ የወረሰውን ሀብት በሙሉ ለነዳያን መጽውቶ ሄድና መነኮሰ። በቃ አያቸው። በቃ አሁን ሁሉም ምንም ሐሳብ የለበትም። ልጆቼ፣ ትዳሬ፣ ንብረቴ ምን የለም። በቃ ሙሉ ትኩረቱ ነገ ወይ ዛሬ በሞት እወሰዳለሁ። ሞቱን በማንኛውም ጊዜ እየተጠባበቀ ነው የሚኖረው። ከዚህ በኋላ ለምንም ነገር አይጨነቅም። ሞቱን በማንኛውም ጊዜ የሚጠባበቅ ሰው ዛሬን የሚቀበላት የመጨረሻው አድርጎ ነው እንዳለው መጽሐፍ።
እንደዛ ነው እየተጠባበቀ ለመኖር ነው ራሱን የሰጠው ማለት ነው። አያችሁ አይደል? እንደዛ ማለት ነው። ከዛ በኋላ በዚህ ህይወት ኖረ። እግዚአብሔር ከዛ ምን ሰጠው? ተአምር የማድረግ ጸጋ ሰጠው። አያችሁ አይደል? ሁሉን እርግፍ አድርጎ ተዋ። በሙሉ ልቡ ነው ወደ ፈጣሪው የተከተለው። አንድ እሱ በሉ። ሁለተኛ ደግሞ በተጋድሎ እየበረታ ሄደ። ስለነኚህ ስለ ሁለቱ ምክንያቶች እኮ ነው እግዚአብሔር ተአምር የማድረግ ጸጋ የሰጠው። አንደኛ ሁሉን እርግፍ አድርጎ ትቶ ተከትሎታል። ሁለተኛ ደግሞ በተጋድሎ እየጸና ሄዷል። በጣም ከመነኮሰ ጀምሮ ያለ ተጋድሎ ያረፈበት ጊዜ የለም። እየተጋደለ ነው የሚኖረው። በነገራችን አባ ኢስድሮስ የሚባል ታላቅ ጻድቅ የአባ ሙሴ ጸሊምን ያመነኮሰው የሚገርም ተጋድሎ ይጋደል ነበር። አስጨናቂ የሆነ ተጋድሎ ይጋደል ነበር እና አባታችን እረፍ ሲሉት ምን እንደሚል ታውቃላችሁ? ኤስድሮስ ስጋውን አቃጥለው ይበትኑታል፣ አመዱን ለነፋስ ይበትኑታል ብባል እንኳን አላርፍም ይላቸው ነበር። እረፍ ለሚሉት ሰው እኮ ነው። ራስን አሳርፍ ሲሉት አላርፍም፣ ስጋዬን አቃጥለው እንደ ቢበትኑት እንኳን እኔ በጭራሽ አላርፍም፣ ምክንያቱም ጌታዬ እኔን ለማዳን ሰው ሆኗልና የእግዚአብሔር ልጅ ሰው ሆኗልና እያለ ያስብ ነበር። ይህን እያሰበ በጣም ይጋደል ነበር እና ኤጲፋኖስም ያለ እረፍት በተጋድሎ ጸንቷል እስከ መጨረሻው። ከዛም ታምር የማድረግ ጸጋን ሰጠው እግዚአብሔር። ታላላቅ ታምራትን ያደርግ ነበር ይላል መጽሐፍ። ታላላቅ ታምራትን ይሰራ ነበር። ሙታን ሁሉ ያነሳ ነበር። በበጋ ወቅት ዝናብ ያዘንብ ነበር። ምንም ዝናብ በሌለበት ዝናብ ያዘንብ ነበር እና እንዲህ አይነት ታላቅ ታምር ያደርግ ነበር እና ኤጲፋኖስ በዚህ ህይወት ኖረ። ከዛ መጨረሻ ላይ የእግዚአብሔር ፈቃዱ ሆኖ ኤጲስቆጶስ ሆነ። በቆጵሮስ ሀገር ተሾመ። ከዛ ብዙ መልካም ተግባራቶችን ሲያደርግ ድርሳናትን ሲጽፍ ከቆየ በኋላ ይኸው ቅድም ስንክሳሩ ላይ እንደሰማችሁት ስለ ቅዱስ ዮሐንስ አፈወርቅ ወደ ንግስት አውዶክሲያ ሄደ። ሊያስታርቅ እኮ ነው ሄደው፣ ግን አወሩበት፣ ተስማማ ብለው። ቅዱስ ዮሐንስ አፈወርቅ ይሄ ነገር አሳዘነውና ደብዳቤ ጻፈለት። ተነጋገሩ። ሁለቱም ሞታቸው እንዴት እረፍታቸውን ተነጋገሩ። ቅዱስ ዮሐንስ አፈወርቅ በተሰደደበት አረፈ። ኤጲፋኖስ ደግሞ በመርከብ ተጭኖ ወደ ሀገሩ ሲመለስ መንገድ ላይ አረፈ። ይሄን ይመስላል ቅዱስ ኤጲፋኖስ በአጭሩ ታሪኩ ይሄን ይመስላል። በእውነት የቅዱስ ኤጲፋኖስ ረድኤትና በረከት በሁላችንም ላይ ይደርብን። አምላከ ቅዱስ ኤጲፋኖስ እኛንም በፍጹም ልባችን እርሱን የምንከተልበት ፍጹም እምነት ይስጠን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። ቅዱስ ኤጲፋኖስ መጽሐፉን የጻፉት እግዚአብሔር ገልጾላቸው ነው።